ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ ትርታ 600 የዜና ሰዓት ወደ እናንተ የሚደርስበት ነው። የትርታ 600 የዜና ሰዓትን በመምራት እኔ ንጉሱ በሪሁን ተራቆይታ የምናደርግ ይሆናል። በትርታ 600 የዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዘገባዎች፣ የዝርዝር ዜና እንደዚሁም ደግሞ የቢዝነስ ጉዳዮችን አካተን የጋራ ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የትርታ 600 የዜና ሰዓታችን ከሀገር ውስጥ የተሰሙ ጉዳዮችን በማስቀደም እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ አንድም ብር ብድርና እርዳታ ሳንወስድ ያሳካነው ፕሮጀክት ነው አሉ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው በሰጡት ምላሽና ማብራሪያ ህዳሴ በጀግኖች ኢትዮጵያውያን ቁርጠኛ አቋም ተገንብቶ የተጠናቀቀ ግድብ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ በሀገር ውስጥ እንዲሁም በውጭ ሀገራት ያሉ ኢትዮጵያውያን በቁርጠኝነት በጋራ ሆነው ስለሰሩ የተከናወነ ፕሮጀክት መሆኑን አንስተዋል። ኢትዮጵያ በአፍሪካ ትልቁ የሆነውን የታላቁ ህዳሴ ግድብ መገንባቷን ጠቅሰው ነገር ግን በዚህም ሳታበቃ ከአፍሪካ ሶስተኛ የሆነውን የኮይሻ ኃይል ማመንጫ እየገነባች ነው ብለዋል። ከአፍሪካ ትልቁ የሆነው የቢሾፍቱ የአውሮፕላን ማረፊያና የአፈር ማዳበሪያ ፋብሪካን ጨምሮ የግዙፍ ፕሮጀክቶች ግንባታ ተጀምሯል ሲሉ ገልጸዋል። ወደ ተከታዩ የሀገር ውስጥ ዜናችን ስናልፍ የአቪዬሽን ደህንነት ማሻሻያ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ውይይት ተደረገበት። ለ21 ዓመታት ያገለገለው ነባሩን የአቪዬሽን ሴኩሪቲ አዋጅ ቁጥር 432 ህዝባር 1997 ማሻሻያ ያስፈለገው በዘርፉ እየተያዩ ያሉ ተለዋጭና ውስብስብ የደህንነት ስጋቶችን በአስተማማኝ ሁኔታ ለመመከት መሆኑን የብሔራዊ መረጃና ደህንነት አገልግሎት አስረድተዋል። በአስረጂ መድረኩ ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ርስቱ ይርዳው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ተመራጭ እንዲሆን ካደረጉት ዋና ዋና ምክንያቶች አንዱ አስተማማኝ አቪዬሽን ደህንነት መሆኑን ገልጸዋል። አዲሱ ረቂቅ አዋጅም ይህንኑ ስም በማስቀጠል ረገድ የላቀ ፋይዳ እንዳለው አመልክተዋል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ በበኩላቸው በኢትዮጵያ አቪዬሽን ደህንነት በዓለም አቀፍ ተቋማት ዘንድ እውቅና ያለው መሆኑን ጠቅሰው ረቂቅ አዋጁ የደህንነት ስራውን የመፈጸም አቅም በከፍተኛ ደረጃ እንደሚያሳድገው ተናግረዋል። ረቂቅ አዋጁ በዓለም አቀፍ የሲቪል አቪዬሽን ድርጅት በምህጻሩ ICAO መስፈርቶች መሰረት የተዘጋጀ ሲሆን የዘርፉን ዓለም አቀፍ ተቀባይነትና ተወዳዳሪነት ይበልጥ እንደሚያጠናክር በውይይቱ ላይ ተመላክቷል። በኢትዮጵያ ተግባራዊ እየተደረገ ያለው የማክሮ ኢኮኖሚ ማሻሻያ ተለዋዋጭ በሆነው ዓለም ኢኮኖሚ ሁኔታ ውስጥም ተጨባጭ ውጤቶችን እያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀም። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የባንኩን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት ባንኩ የገንዘብና የፋይናንስ ስርዓቱን በማረጋጋት ረገድ ውጤታማ ስራዎችን አከናውነዋል። ዶክተር ኢዮብ በማብራሪያቸው ባለፈው ዓመት 17 በመቶ የነበረው የዋጋ ግሽበት በጥብቅ የገንዘብ ፖሊሲ ትግበራ ወደ 9.7 በመቶ ዝቅ እንዲል መደረጉን ገልጸዋል። ከዚሁ ጋር ተያይዞም ባንኮች 3.2 ቢሊዮን ዶላር የውጭ ምንዛሬ ማሰባሰብ የቻሉ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት ያሳየ ነው። የማክሮ ኢኮኖሚ ማሻሻያው ካስመዘገባቸው ስኬቶች መካከል የውጭ ንግድ ገቢ ከ3.3 ቢሊዮን ዶላር ወደ 5 ቢሊዮን ዶላር ከፍ ማለቱና በመደበኛውና በትይዩ ገበያ መካከል የነበረው የምንዛሬ ዋጋ ልዩነት በከፍተኛ ደረጃ መጥበቡ ተጠቅሷል። ገዢው አክለውም የባንክ ዘርፍ ተቀማጭ ገንዘብ ክምችት 4.2 ትሪሊዮን ብር መድረሱንና
የተበላሸ የብድር መጠን ከ5 በመቶ እንዳይበልጥ በማድረግ ረገድ አበረታች ውጤት መመዝገቡን ገልጸዋል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ በበኩላቸው ብሔራዊ ባንክ የዋጋ ግሽበትን ወደ ነጠላ አሃዝ ለማውረድ የወሰደው እርምጃ የሚደነቅ መሆኑን ገልጸው የዲጂታል ፋይናንስ ስርዓቱን ይበልጥ ለማዘመን የተጀመሩ ተግባራት ተጠናክረው እንዲቀጥሉ አሳስበዋል። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። በማስከተል ወደ ዝርዝር ዘገባ እናልፋለን። የዕለቱ የዝርዝር ዘገባ ትኩረቱን የቴክኖሎጂ ፈጠራዎች እንዲሁም የማህበራዊ ትስስር ገጾች አጠቃቀም እንዲሁም ታዳጊዎች ላይ ትኩረቱን አድርጓል። ባልደረባችን አህመዲን ሸረፍ አዘጋጅቶታል፣ እንደሚከተለው ይቀርባል። በዘመናዊ ዓለም በየጊዜው እያደገ ከሚመጣው የቴክኖሎጂ ፈጠራዎች መካከል የማህበራዊ ትስስር ገጾች በቀዳሚነት ከሚጠቀሱት ይመደባሉ። እነዚህ የተለያየ ይዘት ያላቸው የትስስር ገጾች የመዝናኛና የመረጃ ምንጭ በመሆን የሚያገለግሉ ዘርፈ ብዙ ጥቅም የሚሰጡ ጥረ ውጤት እንደሆኑ ይታወቃል። ይሁንና በአሉታዊ ጎንም የሚያሳድሩት ተጽዕኖ ቀላል የሚባል እንዳልሆነ ባለሙያዎች ይናገራሉ። በተለይ በታዳጊ ህጻናቶች ላይ የሚያሳድሩት የማህበራዊ ትስስር ገጾች ቀውስ የህልውና አደጋ ጭምር የሆነ መምጣቱ ያሳሰባቸው ደጉ የሚባሉ አንዳንድ ሀገራት ጭምር እንደነ ቻይና፣ አውስትራሊያ እንዲሁም ፈረንሳይ ያሉ ሀገራትን የማህበራዊ ሚዲያ አጠቃቀም ላይ ከ15 ዓመት ጀምሮ ባሉ ታዳጊዎች ላይ እግድ እስከ መጣል ደርሰው ተግብረውታል። ታዲያ ይህ የክፍለ ዘመኑ አሳሳቢ ችግር ወደ ኢትዮጵያ በመግባትም ወላጆች ልባችን ተሰብረዋል ሲሉ ችግሩን ተጽዕኖ በመናገር ሊበጅለት ይገባል ሲሉ አስተያየታቸውን ለትርታ ከሰጡ ወላጆች መካከል የ13 ዓመት ታዳጊ ልጃቸውን በማህበራዊ ሚዲያ ተጽዕኖ አጥቻለሁ ሲሉ የወላጆችን ትኩረት የጠየቁት አቶ ነብዩ ሳሙኤል ናቸው። ፊዮሬላ ነብዩ ፊዮ ራሷን የምትለው ጥሩ ኑሮ ትኖር የነበረ ነች እና ከፊዮሬላ እንደዚህ አይነት ነገር አንጠብቅም። ግን ራሷን ካጠፋች በኋላ በቶቹ ደብዳቤ ላይ ደስተኛ ሆና እንደሄደች ፕሊዝ ፎርጊቭ ሚ ፎር ቢንግ ሰልፊሽ ሎንግ ይቅርታ አርጉልኝ፣ ለእኔም ለእያንዳንዱ ለ10 ሰው ነው የጻፈችው ደብዳቤ፣ አርጉልኝ ጀስት ቢ ሃፒ ፎር ሚ ጥሩ ቦታ ነው የሚሄደው ብላ ነው። እንግዲህ ኢንፍሉዌንስ ያደረጋት አንደኛ ዓለማዊና ያው መንፈሳዊ በሚል ነው። ሁለቱን የማየው ራሳችን ለማጽናናት መንፈሳዊ ወደ ሃይማኖት ተመልሰን ነው። ሞባይል አይደለም በአሁኑ ሰዓት ትምህርት ቤቶች ሁሉ በግዴታ ላፕታፕ ያስገድዳሉ። ኢንተርኔት ባለበት ቦታ ሁሉ እንደዚህ አይነት አዲሱን ትውልድ ወጣቱን የሚቀጭ ሶሻል ሚዲያ በየቦታው አለ። አሁን አሜሪካን ሀገር በተለይ ብዙ ወጣቶች ናቸው እነዚህ ለጥቅማቸው ብለው የሚሰሩ ሶሻል ሚዲያዎች ሚያቸው ከ13 ከ17 ዓመት ያሉት አሜሪካን ሀገር ለምሳሌ አንድ ሶስተኛው ወጣት በዚህ እድሜ ያለ ይህንን የተለያዩ ሶሻል ሚዲያዎች ይከታተላሉ። እንግዲህ አርቲፊሻል ኢንቴሊጀንስ ጥሩ ፓርት ቢኖረውም ዴንጀሩ ገና እየጀመረ ነው እንጂ መጨረሻው አይደለም። ፊዮሬላ እርግጥ በልጅነቷ ጀምራ ነው ሞባይል ፎን የነበራት። በሞባይል ፎን ትጫወት ነበር። አንድ የተማርኩት ነገር ቢኖር ልጆቻችንን ጓደኛ አድርገን ችግር ካለ ችግራቸውን እንወቅ፣ አዌርነስ እንፍጠር በሚል ነው እንጂ እግዚአብሔር ይጠብቃቸው፣ እግዚአብሔር ይጠብቀን። እኔም በእኔ የደረሰ በእናንተ አይድረስ ብዬ በየሚዲያው በመዞር ወይም ደግሞ ስፖንሰር በማድረገው እንደማንም እኮ ቤቴ ቁጭ ብዬ ልጅን አጥቻለሁኝ ብዬ ወደ እግዚአብሔር የተመልሼ መተው እችላለሁ። ግን የእኔ ልጅ ራሷን ለማጥፋት እንደምታስብ ጓደኞቿ ያውቁ ነበር። አንዳንድ የጓደኞቿ ቤተሰቦች ያውቁ ነበር። ብዙ ሰው ያውቅ ነበር። እግዚአብሔር እንግዲህ ያው እኔ እግዚአብሔርን ፈራህ ነኝ እዩ በእኔ ስርዓት ትግባ ሲል ነው መሰለኝ እኔ ብቻ ነኝ የማላቀው። የውሸት ሳቅ እየሳቀች መሆን አለበት። ሁልጊዜ በቃ ደስተኛ ፊት ነው የምታሳየኝ ለእኔ። እኔ ደግሞ ብዙ ጊዜ አሜሪካ ለስራም ሕክምናም ስለመመላለስ ቤስት ፍሬንድ ነች። ላይፏ ላይ ደብዳቤውም ላይ እንደጻፈችው ስፖይል ሚ ሀብ ሲን ኦል ሁሉን ነገር አይቼዋለሁ። እዚህ ምድር ላይ የቀረ ነገር የለም። ጀስት ሰልፊሽ ሆኜ ስለማድረገው ይቅርታ አድርግልኝ ብላ ነው ጽፋ እንግዲህ ያረፈች። አክለውም ይህንን በእኔ የደረሰውን ከባድ አደጋ በሌሎችም ላይ እንዳይደርስ በስሟ ተቋም በመገንባት ሌሎች በጉዳዩ ላይ ግንዛቤ እንዲኖራቸው መስራት እንደሚፈልጉ ነው አቶ ነብዩ የተናገሩት። የፋውንዴሽኑ አሁን ወደፊት አላማ ባለሙያዎችን
አጋር በማድረግ ከባለሙያዎቹ እኛም እንድንማር ባለሙያዎቹ ደግሞ መፍትሄ ምክንያቱም እኛ ገና በትንሿ ባለችን በቁስላችን የተነሳ ለውጥ እናምጣ በሚል በጣም ከባድ ነው። አሁን ማድረግ ያለብን እንሞክር ነው እንጂ እግዚአብሔር ያለው መቼስ አይቀርም። ግን እግዚአብሔር ያለው በሚል ደግሞ ማድረግ የሚገባን ደግሞ እና ዋናው ፖይንት ምንድነው አዌርነስ እንፍጠር። በእኔ ደረሰ በእናንተ አይድረስ፣ እኔ ቤት የገባ እናንተ ቤት አንቆቆም ነገር ማለት አይደለም። ምክንያቱም የምንሰማውን ነገር ችላ እንበል። ከላይ በመግቢያው ባስደመጥናችሁ ሀሳብ በእኔ ብቃ ሲሉ በልጃቸው ላይ የደረሰውን አሳዛኝ ክስተት ያጋሩን አቶ ነብዩ የልጃቸውን ጉዳይ መምህራንና አንዳንድ ተማሪዎች ያውቁ እንደነበር የተናገሩ ሲሆን ነገር ግን በትምህርት ቤቶች ውስጥ የተማሪና የወላጆች ብሎ የመምህራን የጋራ መድረኮች መሰል ጉዳዮችን ለመነጋገር እድል ባለመፍጠራቸው ችግሩን ተነጋግሮ ለማስቀረት እድል እንዳልነበራቸው ተናግረዋል። ይህንንም መሰረት አድርገን ወላጆችና በመምህራን ብሎም በተማሪዎች መካከል ሊኖረው ስለሚገባው ጥምረት ምን መሆን ይገባል፣ መሰል ችግሮችንስ ለማስቀረት የትምህርት ቤቶችና የወላጆችን ሚና በተመለከተ በመዲናዋ ከሚገኙ በአንድ ትምህርት ቤት የተማሪዎችና የወላጆች አባል የሆኑትን አቶ ፋሲል ደሳለኝን ጠይቀናቸው በሰጡት አስተያየት የወላጆችና የተማሪ መድረኮች ቢኖሩም በዛ ልክ ግን እየሰራንበት ነው ለማለት አያስደፍረም ባይ ናቸው። አቶ ፋሲል ምን መሰለህ እኔ አሁን ልጅ ተማሪ ናት ሁለተኛ ክፍል ሆና እኔ ልጇንም በቅርብ ለመከታተል ካለኝም ኤክስፔሪንስ ለዋስማይ ሆኜ ሰራ ስለነበር ተሞስ ገባሁኝ እና ወተሞስ ሆኜ ብዙ ነገር ነው ያየነው። አወተመማት ወላጅ ተማሪና መምህር ቅንጅት አንድ ላይ ቁጥርን እናወራለን። ተማሪዎች የሚሰማቸውን ያወራሉ፣ ወላጆች የሚሰማቸውን ያወራሉ፣ መምህራንም ያለባቸውን ችግር ያወራሉ። ከዛ በኋላ ዲስከስ አድርገን የሆነ ነገር እንለውጣለን። ይሄ ጥሩ ነገር ነው፣ ግን ይሄ ነገር በደንብ እየሰራ ነው ወይ ሁኔታው እንደዛ ቀጥሏል የሚሰኝ አይደለም። በቃ ምክንያቱም ውስብስብ ነው፣ የትምህርት ቤት ነገር ውስብስብ ነው፣ በጣም ውስብስብ ነው። በተለይ ከቴክኖሎጂ ጋር ያለው ነገር በጣም ችግር ነው። ብዙ ጊዜ ብዙ ተማሪዎች ከትምህርት ገበታቸው ላይ የሚነጠሉት በዚህ የተነሳ ነው፣ በተለይ በቴክኖሎጂ የተነሳ። አክለውም በየትምህርት ቤቱ በወላጅና በመምህራን የሚወጡ የስነ ምግባር መመሪያዎች ቢኖሩም የህጉ ተግባራዊነት ግን አጥጋቢ አይደለም ሲሉ አሁንም ከስልክና ተያያዥ ጉዳዮች ጋር ትኩረት የሚፈልግ አሳሳቢ አጀንዳ ስለመሆኑ ሀሳባቸውን አጋርተውናል። በዓለም አቀፍ ደረጃ በተለያየ አጓጊ በሆኑ አቀራረቦች የሚለቀቁት የማህበራዊ ሚዲያ ትስስር ገጾች በታዳጊ ልጆቻችን ላይ በትምህርትና አስተዳደጋቸው ላይ እያሳደሩት ያለው ቀውስ ልጅን ከቤተሰብ ከመነጠል በላይ በቀጣይ ህይወታቸው ላይ የሚያሳድረው ተጽዕኖ ለህይወትም አስጊ በመሆኑ ወላጆች ልጆቻቸውን ትኩረት በመስጠት ከጉዳት ሊጠብቁ እንደሚገባ ከኔ ይማሩ ያሉት ተጎጂ ወላጆች የሚያቋቁሙት ድርጅት ለማስተማር ማሰባቸውን የገለጹ ሲሆን እኛም ሁሉም ለጉዳዩ ትልቅ ትኩረት ሊሰጠው ይገባል መልእክታችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት አድማጮች። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥ ዜናዎች ወጣ ብለን ከባህር ማዶ የተገኙ ዋና ዋና ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። በቅድሚያም ከአፍሪካ በኒጀር ወደ ቀዳሚው የአፍሪካ ጉዳይ ዜና ስናልፍ የምናገኘው አፍሪካ የተመለከተ ዜና ይሆናል። በተለይም ደግሞ ከአፍሪካ ዙሪያ ከተሰሙ ዋና ዋና በዛሬው የ600 የዜና ሰዓታችን የምናስቀድማቸው ምን ነው የሚለውን ከመሸጋገሪያው በኋላ እናስከትላለን። በቱኒዚያ የተጣለው የአስቸኳይ ጊዜ አዋጅ ተራዘመ። የቱኒዚያው ፕሬዝዳንት ካይስ ሰኢድ ለረጅም ጊዜ የዘለቀውን የአስቸኳይ ጊዜ አዋጅ እንዳራዘሙት አፍሪካ ኒውስ ዘግቧል። ለፕሬዝዳንት ካይስ ሰኢድ መንግስት የቤት ለቤት ፍተሻ፣ ያለ ፍቃድ እስራት፣ ህገወጥ ስብሰባዎችን የማገድ፣ ሰዓት እላፊ መጣል፣ የመገናኛ ብዙሃን ቁጥጥር የማድረግ ልዩ ስልጣን ይሰጣል የተባለለት ይሄው የአስቸኳይ ጊዜ አዋጅ ለመጀመሪያ ጊዜ ታወጀው ህዳር 24 2015 የፕሬዝዳንቱ ጠባቂዎች በተሳተፉ አውቶቡስ ላይ በተሳፈሩበት አውቶቡስ ላይ የቦምብ ጥቃት መፈጸሙን ተከትሎ እንደሆነ ተሰምቷል። 12 ሰዎች ከሞቱበት ከዚያ ጥቃት ወዲህ በተደጋጋሚ ማራዘሚያ የተደረገበት አስቸኳይ ጊዜ አዋጅ አሁንም ለተጨማሪ 11 ወራት እንደተራዘመ ተጠቅሷል።
እየተባባሰ የመጣው የኢራንና አሜሪካ መንግስታት ፍጥጫ በዚህ ሳምንት መግቢያ ለዘብ ማለቱን አናዶሉ የዜና ወኪል ዘግቧል። ባለፈው ሳምንት አሜሪካ ከባድ የጦር መሳሪያዎቿን ወደ ኢራን መላኳን ያስታወሰው ዘገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለዚሁ ጉዳይ በሰጡት ማብራሪያ የኢራን መንግስት በሰላማዊ ተቃውሞ አድራጊዎች ላይ በወታደራዊ ዘቡ የሚሰነዘረውን ጥቃት እንዲያቆም አሳስበው እንደነበር አስታውሷል። የአሜሪካ ወታደራዊ እንቅስቃሴ ያስቆጣቸው የአገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ ጨምሮ የኢራን ከፍተኛ ባለስልጣናት በበኩላቸው ዋሽንግተን ለምትሰነዝረው የትኛውም አይነት ጥቃት ቴሄራን ተመጣጣኝ አጸፋ እንደምትሰነዝር አሳስቦ ነበር። አድማጮች ትርታ 600 ነው በማድመጥ ላይ የምትገኙት። በማስከተል ደግሞ ወደ አጫጭር የቢዝነስ ዘገባዎች እናልፋለን። ባለፉት 6 ወራት ከእቅድ በላይ $5.1 ቢሊዮን ገቢ ማግኘት መቻሉን ጠቅላይ ሚኒስትር አብይ አህመድ ገለጹ። ባለፉት 6 ወራትም 709 ቢሊዮን ብር ገቢ ተሰብስቧል ብለዋል። ጠቅላይ ሚኒስትሩ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ባለፉት 6 ወራት ከእቅድ በላይ $5.1 ቢሊዮን ገቢ ማግኘት ተችሏል። በዚሁ ዓመት 6 ወር የተገኘውን $5.1 ቢሊዮን ኢትዮጵያ አስገብታ ብቻ ሳይሆን አቅዳ እንደማታውቅ መናገራቸው ተዘግቧል። የህብረት ስራ ማህበራት የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥና የገጠር ትራንስፎርሜሽንን ለማፋጠን ቁልፍ ሚና እየተጫወቱ መሆኑን የኢትዮጵያ ህብረት ስራ ኮሚሽን አስታወቀም። ባለፉት ዓመታት ሲካሄድ የቆየው ይህ ሲምፖዚየም ዘንድሮ በሀገር አቀፍ ደረጃ ለ12ኛ ጊዜ ይካሄዳል። በኢትዮጵያ የህብረት ስራ ማህበራት ሲምፖዚየምና ባዛር መክፈቻ ላይ ተገኝተው ንግግር ያደረጉት የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ የህብረት ስራ ማህበራት ለገጠር ትራንስፎርሜሽንና ለገበያ መረጋጋት ያላቸው ሚና ትልቅ ነው። ማህበራቱ የአገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥና የገጠር ትራንስፎርሜሽንን ለማፋጠን ቁልፍ ሚና እየተጫወቱ ይገኛሉ ሲሉም ገልጸዋል። አድማጮች የቢዝነስ ዘገባዎቹ ያደመጣችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም የማክሰኞ ጥር 26 2018 የትርታ 600 የዜና ሰዓት ያደመጣችሁትን ይመስላል። ከሀገር ውስጥ የተሰሙ ዋና ዋና ዜናዎች ዝርዝር ዘገባ፣ ከባህር ማዶ የተሰሙ አበይት ዜናዎች እንዲሁም ደግሞ የቢዝነስ ዘገባዎች የትርታ 600 አካል ነበሩ። እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ቀሪ የትርታ ሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት አምረው ደምቀው መሰማታቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ሰናይ ቀን ይሁንላችሁ።